እንኳን ለሊቀ መላእክት ለቅዱስ ኡራኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ኡራኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ እናምናለን። በእውነት ልመናው በረከቱ ለዘላለም ከወዳጁ ጋር ይሁንና በሚያዝያ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ይህ ነው። ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ የነገሰ እስክንድር የሚባል አንድ ንጉሥ ነበር። ብዙ ዘመን ነግሶ ሕይወቱ አለፈና ከሱ በኋላ በጥሊሞስና አንጢያቆስ፣ አፍያሞስና ደማጥሪያኖስ ዮናናውያን የተባሉ አሽከሮቹ ነገሱ። አንጢያቆስ ግን የነቢያትን ደም የሚያፈስና የእስራኤልን ልጆች ማራኪ ነበር። እነሱም ፍጥረቱ እንደ ወይራና እንደ መብረቅ ጠንካራ የሆነ እስላም እንደ ጌታቸው እንደ እስክንድር የጽርህም ሀገር ለአራት ተከፋፍለው ተሹመውባት ነበር። እነሱም ከሱ ይልቅ በበለጠ ጠንክረው ያሰቡትን ሁሉ ይሰሩ ነበር። ከዕለታት በአንድ ቀን እነዚህ ስማቸው አስቀድሞ የጠራናቸው አራቱ ነገሥታት ኢየሩሳሌምን ለማጥፋት ሕዝቧንም ይማርኩ ዘንድ ተማከሩ። ከዚህ በኋላ በጽር ያሉትን ጠንካሮች የሆኑትን ጎልማሶችና ሕዝቦቿን ሁሉ ማረሻቸውንና ማጭዳቸውን መጥረቢያውንና ደጅኗቸውን ቢላውን ሳይቀር ለጦር መሳሪያ ሰይፍና ጦር ጉራዴ እንዲያሰሩ አዘዟቸው። ይህንንም ሰርተው ካዘጋጁ በኋላ ወደ ባቢሎን ንጉሥ በጦርነት ይተባበራቸው ዘንድ መልእክተኞችንም ላኩ። እሱም መልእክታቸውን በደስታ ተቀበለ። እነሱም በተማከሩት መሰረት ጨለማ ለብሰው በማስደንገጥ ሮጠው በማይደክሙ ግሩማን በሆኑ ፈረሶች በሰረገላ ተቀምጠው በአንድነት ሄዱ። ከዚህ በኋላ ኢየሩሳሌምን በሰራዊት ኃይል ከበቡና በእሳት አቃጠሏት፣ በጦርና በሰይፍም ወጓት። ነቢያቶቿ በሰይፍ በጦር ተገደሉ። የጽዮን ደናግሎችም በክብር ከነሱ ሌዋውያኖቿ ወይም ካህናቶቿ ተማረኩ። በመንፈስ በትንቢት የተጻፉት 44ቱ የብሉይ መጽሐፍት ጠፉ። እነሆ አሕዛቦችም ኢየሩሳሌምን ካጠፏት በኋላ ወደ ሀገራቸው ተመለሱ። ከእሳት ቃጠሎ ተርፈው የተማረኩ መጽሐፍትም ቢኖሩ ፊደላቸውን በሀገራቸው ቋንቋ ለውጠው በጥቁር ቀለም ጽፈውት ነበር። የእግዚአብሔር የሕጉ መገኛ የምትሆን ወደ ጽላተ ሙሴ የመገኛዋ ዜና እንናገር ዘንድ ወደ ቀድሞ ዜና እንመለስ። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታዬ አምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ 40 ቀንና 40 ሌሊት ጾመ። ሙሴ እንዲህ ብሎ በጸለየ ጊዜ ስሙ ኡራኤል የተባለ እግዚአብሔር መልእክተኛ ይህን በእግዚአብሔር እጅ በወርቅ ቀለም የተጻፈ ጽላት እንካ እመንበት ስገድበትም ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን፣ አንዱ ደግሞ በእግዚአብሔር ፊት በመስዋዕቱ ቀኝ የሚኖር የሚካኤል ጽላት ነው። እሊህም በድንጋይ ሰሌዳ ላይ የተቀረጹ ናቸው። የእግዚአብሔር የሕጉ ቃላት ናቸው። የእግዚአብሔር መልአክ ይህንን ተናግሮ ተሰወረ። ከብዙ ዓመታት በኋላ ኡራኤል የምስራች ነጋሪነት ስሙ ሱቱኤል የተባለ በኋላም በአርፋድ ገዳም በረሃ እዝራ የመላእክት ተብሎ የተሰየመው ተወለደ። ኢየሩሳሌምን በጽርህና በባቢሎናውያን ጦርነት ምድረ በዳ ሆና በጠፋች ጊዜ ካህናቶቿና ነቢያቶቿ በእስራኤል ልጆቿ ሊቃውንቶቿም ሌዋውያኖቿ በተገደሉ ጊዜ
ደናግሎቿና ጎልማሶቿ በተማረኩ ጊዜ ይህ ዕዝራ ነበረ። እንዲሁም 44ቱ የኦሪትና የነቢያት መጻሕፍት በተቃጠሉና በተማረኩ ጊዜ ሽማግሌዎችና ሕፃናት፣ የእንስሳት ሁሉ መንጋ በየቦታቸው የነበሩት በአረማውያን ሰይፍና ጦር ፈጽመው በጠፉ ጊዜ ይህ ዕዝራ ነበረ። ሱቱኤል የተባለ ዕዝራም ጽዮንን ባሏ እንደሞተባት በሴት አምሳል ስትተክዝና ስታለቅስ በእግዚአብሔር ፈቃድ አገኛት። ያዘነችና የተከዘችን ባያት ጊዜ እኛንስ በጽዮን ምክንያት ያገኘንን ለቅሶ አታይምን ሲል ዕዝራ አይቶ ተናገራት። መቅደሳችን እንደፈረሰና ማለትም ከእግዚአብሔር አገልግሎት እንዳንርቅ የታዘዝነውን ትእዛዝ እንደተሻረ መመኪያችን እንደወደቀና ምስጋናችን እንደተዘነጋ አታይምን ሲል ዕዝራ አይቶ ተናገራት። የዓይናችን ብርሃን እንደጠፋና የእግዚአብሔር የሕጉ ማደሪያ ጽዮን እንደተማረከች አታይምን ሲል ዕዝራ አይቶ ተናገራት። ካህናቶቻችን በእሳት እንደተቃጠሉና ሌዋውያኖቻችን እንደተማረኩ አታይምን ሲል ዕዝራ አይቶ ተናገራት። ደናግሎቻችን እንደተገደሉና ደጋጎች ሰዎች እንደተንገላቱ ጎልማሶቻችን እንዳለቀሱ አታይምን ሲል ዕዝራ አይቶ ተናገራት። የቅድስና መሳሪያችን የኃጢአት መሳሪያ ሆነ፣ ምስክርነታችንም ረከሰ፣ ጌታችንም ጎስቁሉ ሲል ዕዝራ አይቶ ተናገራት። ጌቶቻችንም ጎሰቆሉ ሲል ዕዝራ አይቶ ተናገራት። ከሁሉ ይልቅ ጽዮን ተዘጋች፣ በእሷ የነበረው ክብሯም ተገፈፈ፣ እኛም በጠላቶቻችን እጅ ተያዝን ሲል ዕዝራ አይቶ ተናገራት። ይህንንም ሲናገራት እንዳይቀርባት ፈራ፣ ደነገጠ። በድንገት ፊቷ ከፀሐይ ይልቅ የበለጠ አብርቷልና። ዕዝራንም ጽዮን እንደሆነች አወቀና ነቢያት በመንፈስ ቅዱስ እየተመሩ በትንቢት ያዩሽ ወይም የተነበዩልሽ አንቺ ነሽን አላት። እነሆ በደብረ ጽዮን ላይ ብርሃንን የሚገልጽ የእግዚአብሔር ቃል ይመጣል። ከዚህ በኋላ ዕዝራ ስለ ጽዮን መሰደድና መጎሳቆል፣ ስለ ሕዝቦቿ መማረክና ስለ መጻሕፍቶቹ መጥፋት እያለቀሰ ወደ ፍርሃቱ ተመለሰ። ዕዝራ በምድረ ዕራፌድ መሪር የሆነ እንባውን እያፈሰሰ እያለቀሰ 40 ቀንና 40 ሌሊት ጾመ። ዕዝራ ጾሙን ከፈጸመ በኋላ የመላእክት አለቃ የሆነ የእግዚአብሔር መልእክተኛ ስሙ ኡራኤል የተባለ መልአክ የእሳት ጽዋ ይዞ ከሰማይ መጣና ይጠጣው ዘንድ ሰጠው። ዕዝራም እሳትህንስ እኔ ወደ አፌ ጨምረው ዘንድ ከቶ አይቻለኝም አለው። ያን ጊዜ መልአኩ የእግዚአብሔርን ትእዛዝ ከቶ ለማቃለል ትችላለህን በማለት ገሰጸው። ያን ጊዜ ዕዝራ በፍርሃትና በመንቀጥቀጥ ጽዋ እሳቱን ጠጣ። ዕዝራንም በመንፈስ ቅዱስ ሰከረና በእግዚአብሔር ቃል በልቦናው እየገሳ ወይን እንዳሰከረው ሰው በጀርባው እንደ በቅሎ ተንከዋለለ። ያን ጊዜ እግዚአብሔር የተሰወረውንና የተገለጠውን ምስጢር ገለጸለት። ከአፉ የሚወጣውን ቃል ይጽፉ ዘንድ ብዙ ጸሐፍቶችን እንዲያመጡለት በእጁ ጠቀሰ። ከዚያም 44 የሚሆኑ የመጻሕፍት መምህራን ተሰብስበው መጡ። ማህሌታይ የሚሆን ዕዝራ ሱቱኤልም በመካከላቸው ተቀመጠና 24ቱን መጻሕፍተ ኦሪት የሚጽፉ በቀኙ 20ውን የነቢያት መጻሕፍትንና የእስራኤልን ትውልድ የሚገዙ ስለ እስራኤል ነገሥታት ታሪክ በየነገዳቸው የሚጽፉትን በግራ አስቀምጦ ያን ጊዜ ይናገር ጀመር። ዕዝራም የኦሪትንና የነቢያትን መጻሕፍት ሁሉ በሀገሩ ቋንቋ በ7 ቀን ውስጥ አዘጋጀ። ዕዝራም የእግዚአብሔርን ቃል የሚናገሩ መጻሕፍቶችን ሲያዘጋጅ
ወተትና ውሃ በአንድ ጽዋ ተቀላቅለው አንድ እንዲሆኑ ለየብቻቸው በሕሊናው ተጨመሩ እንጂ ተለይተው አልቀረቡለትም። በዚህ ሁኔታ ዕዝራ የሕሊናውን ምኞት ፈጽሞ ከእግዚአብሔር ዘንድ በተሰጠው ምስጢር በትጋቱ 44ቱን መጻሕፍተ ብሉያት አዘጋጀ። ለሦስትነቱና ለአንድነቱ ክብርና ምስጋና ገንዘቡ የሆነ እሱ ለነቢዩ ዕዝራ ምስጢርን እንደገለጠ ለእኛም የመለኮቱን ምስጢር ይገልጽልን ዘንድ እንዲሁም የመንግሥቱን የቸርነቱን ገናናነት እንናገር ዘንድ ከዛሬ ጀምሮ እስከ ዘላለሙ ይግለጽልን። አሜን። ለዘላለሙ ልመናው በረከቱ ከሁላችን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። ጥጥ የምትነግድ አንዲት ሴት ነበረች። ነገር ግን በሀገሯ ላይ ሌባ ነበረች። ከአንዲት ሴት ጋር ወደ ገበያ ስትሄድ የከነናዊት ወገን የምትሆን አንዲት ሴት እዚያ አገኘቻትና ልብሷን አንስታ በሚዛን ስትመዝን ሌላይቱ አታለለቻት። ወደ እሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ሆይ እኔን ከማየትሽ የተነሳ ምን አስደነገጠሽ? አለቻት። ይህንንም ባለቻት ጊዜ ለሚዛን ያቀረበችውን ጥጥ ከፊቷ ታጣ። ያን ጊዜ ያቺ ሴት አንቺ ደረቅ ዓይን አውጣ እንዴት ሸጥሽልኝ? በእነዚህ በፊትሽ በቆሙ ሕያዋን ሰዎች ፊት ሁሉ አታፍሪምን? ስትል ክፉ ስድብ ሰደበቻት። ያችም ሴት ስለ ሥራሽ ትምይልኝ ዘንድ ወደ ቤተ ክርስቲያን ነይ እንሂድ አለቻት። እሷም እሺ እንሂድ አለቻት። ሁለቱም ሴቶች ወደ ቤተ ክርስቲያኑ በር ሄዱና በቅዱስ ዑራኤል ስዕል ፊት በሽሽጋ ማለቻት። ያን ጊዜ የጥጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና የተረፉትን ጥጥ ለቅዱስ ዑራኤል ቤተ ክርስቲያን ሰጠች። እግዚአብሔርም ክፉ ስራዋን ስለገለጠባት እህቴ ሆይ ተይኝ፣ ጥጥሽን ውሰጂ፣ እኔ ክቡር ከሚሆን ከዑራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልሽ ተገድጃለሁና አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና። ያን ጊዜ እሷን በደሏን ይቅር አለቻት። ያችም ከክፉ ስራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ዑራኤልን ቤተ ክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የቅዱስ ዑራኤል ልመናውና የረድኤቱ ኃይል ለዘላለሙ ከወዳጁ ጋር ይሁን፣ አሜን። ዳግመኛ ሊቀ መላእክት ቅዱስ ዑራኤል ያደረገው ተአምር። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተ ክርስቲያን ውስጥ ሲጸልይ በሕልሙ ራእይ አየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋውክ ነበር አለኝ። አሁንም ሄደህ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ወደ ኤጲስቆጶስ አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላ ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ሥርዓት መለስ ዘንድ ማን ነገረ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረ ይህንን ክፉ ሥራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ።
ራእዩም ቅዱስ ኡራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርከውን ነገር ለምን ተውከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው። በዚህ ጊዜ ጮኸ፣ እያለቀሰም ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ በቤተ ክርስቲያን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱም እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ካሁን በፊት እኔን በማስተማር ስለደከምክ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ። ይህ ሁሉ ከንቱ ነው። በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህን ሲነግረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦችን ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ኡራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋራ ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ኡራኤል ቤተ ክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነት በቅዱስ ኡራኤል አማላጅነት የሕይወት ሀገር ገነትን ወረሱ። ከሮም ወገን የሆነ ስሙ አውሳቢዮስ የሚባል የሚስቱም ስም አትሌሲያ የምትባል በደኮራር ሀገር የሚኖር አንድ ታላቅ መኮንን ነበር። እነሱም እናትና አባት ለሌላቸው ለባልቴቶች ይረዱ ነበር። ይህ አውሳቢዮስ ሚስቱ ለነፍሳችን ደህንነትን እንዲሰጠን እግዚአብሔርን እንለምነው ዘንድ ነይ ወደ ቤተ ክርስቲያን እንሄድ አላት። ይህንንም እንደነገራት ሁለቱም ወደ ቤተ ክርስቲያን ሄዱ። ከዚያም አንድ ቄስ ሲጸልይ ያገኙና ለስጋችንና ለነፍሳችን መድኃኒት የሚሆነንን የሚጠቅመንን ንገረን ሲሉ ጠየቁት። ቄሱም በመልአኩ በቅዱስ ኡራኤል እመኑ፣ እሱ ከስጋ መከራ ከዳግም ሞት ከሲኦል ያድናቸዋል አላቸው። ከቄሱ ቃል የተነገረውንም ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያን ዕለት ጀምረው ለቅዱስ ኡራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጡ፣ ለታረዙትም ከልብሳቸው እየከፈሉ ያለብሱ፣ ለተራቡና ለተጠሙ ያበሉና ያጠጡ ጀመር። በዚያም ስራቸው ሳሉ ሁለቱም በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸው ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ኡራኤል ልመናውና አማላጅነቱ ይጠብቀን። ዳግመኛም ቅዱስ ኡራኤል ይህንን አደረገ። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ኡራኤል ቤተ ክርስቲያን ፈትል ሰርቃ ለዝችው ሴት ሸጠችላት። በዚያን ጊዜ የእግዚአብሔር መልአክ በራእይ ተገልጾ እስላሙን ያዳንኩ እኔ ኡራኤል መልአክ ነኝ። ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏ በነቃች ጊዜ ከኡራኤል ቤተ ክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛ ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውን ፈትል ከዚያች ሴት ተቀብላ ወደ ኡራኤል ቤተ ክርስቲያን ዘንድ ሄዳ ለቤተ ክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆናት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርንና ተአምር ሰሪውን ለፍጥረት ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ኡራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለድንግል ማርያም ለዘላለሙ ምስጋና ይሁን፣ አሜን።
የልዑል እግዚአብሔር ቤተሰቦች። ከዚህ በመቀጠል የሊቀ መላእክት የቅዱስ ኡራኤል መልኩን እናሰማለን። ኡራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልክ ጸሎት እወዳለሁ። የመልክ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ኡራኤል ሆይ ያለመናገር በጥንት አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነትህ ዘወትር ከጥፋት ያድናልና። ከመዓርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እላለሁ። ኡራኤል ሆይ ክንፍህ በደመ ወልድ እግዚአብሔር የተነከረ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረግ። ኡራኤል ሆይ እሳታዊ ያልሆነ ስዕርተ ርእስህና ለርእስህም ሰላም እላለሁ። ኡራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህና ከዚች ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁል ጊዜ እንማልድሃለን። ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም እላለሁ። ኡራኤል ሆይ ቀይሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አእናፎች ሰላም እላለሁ። ኡራኤል ሆይ የደጋጎች ምስራቃውያን የሰባ ሰገል መሪ ኮከባቸው አንተነ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና። ኡራኤል ሆይ ያለ ዝምታ ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍና ከናፍር ሰላም እላለሁ። ኡራኤል ሆይ ትጉህ የሆንክ የትጉሃን አለቃ እንደመሆንህ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሆነን። ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማንን ለሚፈውስ ቃልህና እስትንፋስህ ሰላም እላለሁ። ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችህና መትከፍትህ ጋራ ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉርኤ ሰላም እላለሁ። ኡራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የተአምራት ቃለ ማጽነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳም ሰላም እላለሁ። ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊት የምንመላለስ የእኛን ጸሎታችንን ወደ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ኡራኤል ሆይ የመስቀል ምልክት ያለበትን የተአምራትና የማዳን በትረ ተአምር ለጨበጡ እጆችና ሕጽንህ ሰላምታ ይገባል። ኡራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር
ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ኡራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝርዓትና ክንድ ለወርችህና ለመዳፍ ሰላም እላለሁ። ኡራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህ እኮን። በየጊዜው እርዳን፣ ጠብቀንም፣ ለጠላት አሳልፈ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ኡራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮች ሰላም እላለሁ። ኡራኤል ሆይ የምስጋና ለውዝ ገውዝ የያዝህ ነበልባላዊ ሙሽራ እንደመሆን ካንተ ዘንድ ከሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ኡራኤል ሆይ እሳታዊውን አክናፍ ለተጎናጸፉ ጎኖች ሰላም ላለው። በሕይወት ምስጋና መብልዕ ለተመላ ከርስም ሰላም ላለው። ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለት እኪት ሰውረን ከክፉ ነገር ሁሉ ጠብቀን። ኡራኤል ሆይ ከሄሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞች ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ህሊና ልቦና ሰላም ላለው። ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የኃጥአንን ነፍስ ፍሬ በእርዳታ መንሻ በጥረህ አንጠርጥረህ ለይ። ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ውስጣውያን ገንዘቦች ሰላም ላለው። ኡራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና እንብርት ሰላም ላለው። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንም ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምን። ኡራኤል ሆይ በአንድነቱና በሦስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮች እሳታውያን አቆያጾችም ሰላም ላለው። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትህም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮና ሰላም ላለው። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተነ 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች አበሰርካት አንተ ነህና። ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነ ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝ ሰላም ላለው። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚያች ቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናለን። ኡራኤል ሆይ 2 አእጋረ ጉንድ ለበቀሉ 10 ጣቶችና ጽፍሮች ሰላም ላለው። ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅሲዮስ በዓል ጋራ በህብረት ለሚከበረው በዓል የተሰበሰቡት ምእመናን ሁሉ ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምህና ለሳታዊ ስነ መልክ ሰላም ላለው። ኡራኤል ሆይ
ለዕዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘን የታረጋጋይ ዘንድ በሩጫ በችኮላ ፈጥነ ወደ እኔና። አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮት ደም የረጨ ኡራኤል ሆይ ለአይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽህ ኡራኤል ሆይ ሰማያዊውን ምስጢረ ነገር ምድራዊውን መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። ኡራኤል ሆይ ይህችን የበዓለ ሲመት ዕለት እጅግ የከበረች የተመረጠች ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ኡራኤል ሆይ በምእመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቶ ይልቅ የመወደድ ጤና መዓዛ ያለንህና የጽጌ ሙሽራ ስለ ጤና ፍቅሬ እኔ ነው እኔም የሱ ነኝ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። እነሆ በቀራንዮ ተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬ አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጤና መዓዛው በሕያው ባህሪ በክርስቶስና በክብርት እናቱ ድንግል ማርያም ፊት እንደ ሱራፌ ማዕጠንት ባለ መዓዛው የምስጋናችን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛ በአርአያውና በምሳሌው ከአራቱ ባህሪያተ ሥጋ አምስተኛ ባህሪ ነፍስን አከናውኖ ሰውን ለፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። ከዚህ ሰብአዊ ክብር ተፈጥሮ ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድር በሰማይ መላ ነው። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን ከተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን። አሜን። ጌታ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ለታቢሶች ፍቅር አንድነት ከሌላቸው ሰዎች የማህበር አንድነት እንዳልተባበር በሐጹረ መስቀልህ ጠረኝ። አቤቱ ለምንሃለው ማልድሃለው። ከሰው ጋር ስምምነት የሌላቸው ሰው የሆነውን ሰው ከገንዘቡ ጋር ለማዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች ጥንቃቄ ጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮት በብርሃን መነሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ኡራኤል ብለህ ወደ እኛ እንዳይቀርቡ በኃይሉ ክንድህ አርቅልን። በቸርነትህ አጹር ክበበን ጠብቀን። አሜን።
ከ99 ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ሕሊናን በመወሰን የቁስጥንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። እኔ አባ ሕርያቆስ እግዚአብሔር የመላእክትን ክብራቸውን እንዲገልጽልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩ። ጾሜን ከፈጸምኩ በኋላ የሚካኤል፣ የገብርኤል፣ የዑራኤልን መላእክት አለቆች ሁሉ የክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው ባማረ ዝማሪያቸው እየዘመሩ ያመሰግኑታል። ክንፋቸው 6፣ ዓይናቸው በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እጹብ ድንቅ እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህን ሁሉ ከሰማው በኋላ የእያንዳንዱን ሹመት ገለጸልኝ። የዑራኤልንም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለም ለባሮቹ የምህረትና ይቅርታ አማላጅ ይሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 1 ቀን መሆኑን ገለጠልኝ። እግዚአብሔርን የሚያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኤሎፍላዊ ሰው ነበር። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነውን መልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌ ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ፣ ለአማልክቶችም ስገድ፣ ለእስራኤል ንጉሥ ለብንያሚው ለቂስ ልጅ ለሳኦል መልእክቶችን ላከለት። ነገሬን አቃልህ አልቀበል ብትል ሀገርህ ሁሉ ይጠፋል፣ ሕዝብህም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ዛተበት። መልእክተኞቹም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ ነግራቸዋለሁ አላቸው። ይህንንም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለውን ንጹሕ መሥዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳይያስ በፊት መንገድህን የሚጠርግ መልእክተኛዬን እልካለሁ እንዳለ እንዲሁ ሕዝብህን እስራኤልንና የሕግ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልእክተኛህን ላክ። አምላካችን ሆይ የነቢያትን ልጆች ሌዋውያን ካህናት ይቅር በላቸው፣ የተቸገሩትን በኃይልህ እርዳቸው፣ አንተ መድኃኒትና ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው፣ እኔ በፈረስና በሰረገላ ኃይል የማሸንፍ አይደለም። የእስራኤል አምላክ ትምክህትን ወይም ትዕቢትን ባየ መጠን ድል አደርግሃለሁና በሉት አላቸው። መልእክተኞችም ከንጉሡ ከሳኦል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለ40ኛው ንጉሣቸው ነገሩት። ጎልያድም የንጉሡ ሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁሩና በሰይፍ በቀስቱም ተመታ። እግዚአብሔር ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ትምክህቱና ስለ ልቡ ተንኮል ተቆጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ የኤሎፍላዊ ጎልማሳ ነኝ። በዚህም ሆነ በሰናዖር ሁለታችን ጦርነት እንጋጠምና የተሸነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞችን ወደ ሳኦል ላከ። የኤሎፍሊ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና
ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ ሆኑ ፈረሶች ጫኑላቸውና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞችም ሄደው ለንጉሡ ለሳኦል ነገሩት። የእስራኤል ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ ሀገሮች ሁሉ በዙሪያዋና እስከ ኤዶምያስ ያሉ ሁሉ ተሸበሩ። በዚያን ወራት የእሴይ ልጅ ዳዊት ወደ ንጉሡ ሳኦል ሄደና አውቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና ቀረበ። ያን ጊዜ አውቲራዝማ እስራኤላዊ ሆይ እንደ ባህታዊ እንደዚህ በረሃብ ውስጥ ምን አመጣህ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል፣ ልጄ ሜልኮልን እሰጥሃለሁ ካለይ በኋላ ልቡ እንደ ከዳኝና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውቲራዝምም የእስራኤል ጠላት ጎልያድ ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መስዋዕትን አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን ስለ እኔና በአንተ መካከል ባለው ጉዳይ ሁለታችን እንመካከርበት አለው። ዳዊትም ይህንን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ብሎ ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራቸዋለሁ፣ የኤሎፍሊንም ሰዎች አሕዛቦችንም አስጨንቃቸዋለሁ። እኔ ከሱ በፊት በወድቅ አንተ በኃይል አንሳኝ፣ የምሰጥህ ምርኮ ባይኖሬ ግን ራሴን ለሞት አሳልፌ እሰጥልሃለሁ አለው። ከዚህ ቀድሞም በቃልህ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገዙት ሕዝብ 100 ምርኮኞቹን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልና በትእዛዝ ወደ ኤሎፍላዊ ምድር በወርድ ልብሴ በኤሎፍላውያን ደም እስኪነከርና ተዋግቼም በድል አድራጊነት በኤሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳል። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይል ይከተለኝ፣ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለው። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ። በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ። ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኤሎፍላዊ ጎልያድ ጋር ለመዋጋት ወደ ጦር ግንባሩ ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ኡራኤል የተባለ ከሰማይ ወረደ። ያን ጊዜ ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና። ከወንዝ ውስጥ 3 ድንጋዮች አንስቶ ከወንጭፉ ማስወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአክ እግዚአብሔር ይጠብቀዋል፣ እሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ደንጊያ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመቶ በእግዚአብሔር ኃይል ወደቀ። ደንጊያይቱም በቀኙ በኩል ተስፈንጥራ መጣችና ወደቀች። ከዚህ በኋላ ዳዊት ከጎልያድ ላይ ሰይፉን ማረከ፣ በገዛ ሰይፉ አንገቱን ቆረጠው።
የኤሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራን በየመንገዱ ወይም በየአደባባዩ የተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ ሀገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላት እጅ አዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው። በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር፣ ጌጣጌጡን፣ ሽልማቱን ሁሉ እንዲሰጡት ሹማምንቱን አዘዛቸው። የእግዚአብሔር መልአክ ቅዱስ ዑራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና ለፈጣሪያችን ለዘላለሙ ምስጋና ይሁን፣ አሜን። ከቅስራ ወገን የሆነ የሚስቱም ስም ደሊላ የምትባል ኤሎፍላዊት የሆነች ስሙ ሶምሶን የሚባል አንድ ዕብራዊ ሰው ነበር። እግዚአብሔር በሰናዖር ሰዎች ክህደትና በደል በአጽሩና በኤሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶቹ የሆኑ የኤሎፍላውያን በተሸነፉና በጦርነቱም የኤዶምያስ ልጆች በተማረኩ ጊዜ የእስራኤል ጎበዛዝት በጦር ሜዳ እንደተገደሉ የጽዮን ልጆችም ጓደኞቻቸውና ወንዶቻቸው ስለሞቱባቸው ጠጉራቸውን እንደተላጩና ኢየሩሳሌምን ባሏ እንደሞተባት መበለት እንደሆነች ይህን ሁሉ ለሶምሶን ነገሩት። የእስራኤል ነቢያትን ጠራና ጽዮንን እስክመልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህንንም ከተናገረ በኋላ ኃያላን ጦረኞችን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከነሱ ጋር ነበሩ። ኤሎፍሊ ምድር በደረሱ ጊዜ የሰናዖርን ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸለትና በእኔ እመን፣ ለእኔ ተገዛ፣ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን ይምረዳ፣ በግፍ ለተገደሉት ደማቸውን ይምመልስ፣ ጠላቴንም ከአፈር የሚደባልቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላላቅ የሀገር ሽማግሌዎች ነገራቸው። በእውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይህችን ሀገር ይከቧት ዘንድ ይችሉ ይሆንን? በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እሱ በትክክል ስልጣን የተሰጠው ነበር። ከዚህ በኋላ አስቀድመው ቀይ ወይም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸው ሚስቶቻቸው እየጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውም ከወንዶች ልጆቻቸውም ከሴቶች ልጆቻቸው ጋር አለቁ። ሌሎቹ ልበ ሙሉ ጨካኞች ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማ ወጥተው ባዩም ጊዜ የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆነባቸው። መላእክት ከነሱ ጋር ነበሩና እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። እሊህም የኤሎፍሊ ሕዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፏጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኤሎፍሊ ዙሪያና በሰናዖር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በየጦሩ በየግንባሩ ወይም በየበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኤሎፍላውያንን
እንደማይንቀሳቀስ በድን አደረጋቸው። ያችንም ሀገር ያለምንም ችግር ገቡባት፣ የሚቃወማቸውም አልነበረም። እግዚአብሔርን የሚጠሉ የኢሎፍላውያን አምላክ ምክሩ ተሽሯልና ሬሳቸውም እንደ ገል ስባሪ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ መዓቱ ብዙ በመሆኑ ከልቡ በቀልን አወጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር እንደ ክረምት ዝናብ ጠብታ ይሆናል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማኅበርተኞች ሆይ እነሆ አምላክ በመልአኩ በኦርኤልና በቀባው በሶምሶን እጅ አዳናቸው አላቸው። ይህንንም ተናግሮ ወደ ሰማይ አደረገ። ያ ያደረገው መልአክም የመላእክት ሰራዊት ሁሉ በየማዕረጋቸው ቆመው አገኛቸው። ሚካኤልና ገብርኤል በአውደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤል ያለማቋረጥ በዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይና በምድር የመላ ነው እያሉ ያመሰግናሉ። ዳግመኛም ለራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሶስተኛም ጣዕም ባለው ልዩ ዜማ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ይላሉ። በበሩ ላይ የጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔር ቀንና ሌሊት ሁልጊዜ ለሰው ልጆች ለእንስሳ ምሕረት ይለምኑታል ለዘላለሙ በእውነት